ዛሬ የምናየው የሀገራት የጦር መሳሪያ መከማቸት፣ ያልተጠበቁ ወታደራዊ ጥምረቶችና የመካከለኛው ምስራቅ የዲፕሎማሲ ሽኩቻ ከ2600 ዓመታት በፊት በነቢዩ ሕዝቅኤል የተነገረው ትንቢት ፍጻሜ መጀመሪያ የሆነነ። የሰው ልጅ የታሪክ ጉዞ ድንገታዊ ክስተት ሳይሆን አስቀድሞ የተጻፈ መለኮታዊ እቅድ መሆኑን ለመረዳት የጎግና የማጎግን ሚስጥር መፈተሽ ግድ ይላል። የሰው ልጅ ታሪክ ማብቂያው ወዴት ይሆን የሚለው ጥያቄ ለዘመናት የብዙሃንን አእምሮ ሲያባንን የኖረ እንቆቅልሽ ነው። በመጽሐፍ ቅዱስ ቅዱሳት መጽሐፍቶች ውስጥ ከ3000 ዓመታት በፊት በባቢሎን ወንዝ አጠገብ በምርኮ ይኖር ለነበረው ለነቢዩ ሕዝቅኤል የታየው ያ አስደንጋጭ ራእይ ዛሬ በ21ኛው ክፍለ ዘመን ለምን ድንገት የዓለም መነጋገሪያ ሆነ? ትንቢቱ ስለ ጎግና ማጎግ ይናገራል። ይህ ስም ለብዙዎች እንደ ተረት ቢመስልም ለዓለም ፖለቲካ ተንታኞች ግን የሰሜን ዋልታን ተከትሎ የሚመጣው ያ ግዙፍ ኃይልና ተከታዮቹ በመካከለኛው ምስራቅ ላይ ሊያደርሱት ስላለው የመጨረሻው ወረራ የሚጠቁም የቀይ መብራት ምልክት ነው። ታሪካችን የሚጀምረው ከጥንቱ የዘር ግንድ ፍለጋ ነው። በመጽሐፍ ቅዱስ የዘፍጥረት መጽሐፍ ምዕራፍ 10 ላይ ከታላቁ የጥፋት ውሃ በኋላ ዓለም ዳግመኛ ስትመሰረት የኖህ ልጅ ያፌት 7 ወንዶች ልጆችን ወለደ። እነዚህም ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳህና ቲራስ ናቸው። ማጎግ የኖህ የልጅ ልጅና የያፌት ልጅ ሆኖ በታሪክ መጽሐፍት ውስጥ ሰፍሯል። እነዚህ ስሞች ዛሬ ላይ የታሪክ መጽሐፍት ቅሪት ብቻ ሳይሆኑ የነቢዩ ሕዝቅኤል ትንቢት ዋነኛ ተዋንያን ናቸው። የጎግ ዝርያ ተብለው የሚታወቁት እነዚህ ወገኖች በታሪክ ተመራማሪዎች ዘንድ ስኩቴሳውያን በመባል የሚታወቁ ከካስፒያንና ከጥቁር ባህር በስተሰሜን የሚኖሩ እጅግ ጨካኝና በጦርነት ጥበብ የላቁ ነበሩ። ጋሜርና ቶጋርማ ደግሞ እስከ ዛሬዋ ቱርክና የምስራቅ አውሮፓ ክፍሎች የሚዘልቅ ግዙፍ ግዛትን እንደሚወክሉ ይነገራል። ጥንታዊው የታሪክ ጸሐፊ ሄሮዶተስ እነዚህን ህዝቦች ከሰሜን የሚመጡ ፈጣን ፈረሰኞች ሲል ይገልጻቸዋል። ጥንታውያን የታሪክ ጸሐፍት እነ ጆሴፈስ እንደሚናገሩት እነዚህ ወገኖች ከጥቁር ባህር በስተሰሜን የሚኖሩ ፈጣን ፈረሰኞችና ጨካኝ ተዋጊዎች የነበሩት ስኩቴሳውያን ናቸው። ስለ ጎግና ማጎግ ማንነት ስናነሳ ሌላው ለዘመናት በታሪክና በአፈ ታሪክ መካከል ተቀምጦ የሚገኘው አስገራሚ መረጃ የታላቁ እስክንድር ታሪክ ነው። በበርካታ ጥንታውያን መዛግብትና በመካከለኛው ዘመን ትረካዎች ውስጥ ታላቁ እስክንድር ወደ ሰሜን ባደረገው ጉዞ ከካስፒያን ባህር ማዶ እጅግ ጨካኝና አስፈሪ የሆኑ የጎግና ማጎግ ወገኖችን ማግኘቱ ይነገራል። እነዚህ ወገኖች ዓለምን እንዳያጠፉ እስክንድር በሁለት ታላላቅ ተራሮች መካከል ግዙፍ የብረትና የናስ በር ሰርቶ እንደዘጋቸው ይተረካል። ይህ የእስክንድር በር ተብሎ የሚጠራው ግንብ በዛሬዋ ጆርጂያ ውስጥ በካውካሰስ ተራሮች አካባቢ እንደሚገኝ በታሪክ ይገመታል። ምንም እንኳን ይህ ታሪክ በአፈ ታሪክነት ቢፈረጅም የጥንት ሰዎች ስለ ጎግና ማጎግ የነበራቸውን ከፍተኛ ስጋትና እነዚህ ወገኖች ከሰሜን አቅጣጫ የሚመጡ የጥፋት ኃይሎች እንደሆኑ ያምኑ እንደነበር ትልቅ ማሳያ ነው። ነቢዩ ሕዝቅኤል በምዕራፍ 38 ቁጥር 2 ላይ የሰው ልጅ ሆይ ፊትህን በማጎግ ምድር ላይ ባለው በሮሽ በሞሳህና በቶቤል ዋና መስፍን በጎግ ላይ አድርግ ብሎ ሲናገር ለዘመናት የነገረ መለኮት ሊቃውንትን ያከራከረውን ሮሽ የተባለውን ቃል እናገኛለን። ብዙዎቹ የጥንት የመጽሐፍ ቅዱስ ትርጉሞችና የቋንቋ ምሁራን ይህ ቃል የዛሬዋ ሩሲያ ጥንታዊ መጠሪያ መሆኑን ይስማማሉ። ሞሳህና ቶቤል ደግሞ የዛሬዎቹ የሩሲያ ከተሞች የሆኑትን ሞስኮንና ቶቦልስክን እንደሚመለከቱ በብዙዎች ዘንድ ይታመናል። ነቢዩ ሕዝቅኤል በሰሜን ዳርቻ ይመጣሉ ብሎ ሲተነብይ መጽሐፍ ቅዱስንና ካርታን ጎን ለጎን አገናኝተው የሚመለከቱ ምሁራን አይናቸው የሚያርፈው ከይሁዳ ምድር ቀጥታ ወደ ሰሜን ሲሰመር በምትገኘው በዛሬዋ ሩሲያ ላይ ነው። ሮሽ፣ ሞሳህና ቶቤል የሚሉት ጥንታዊ ስሞች የዛሬዎቹን ሞስኮና ቶቦልስክን እንደሚወክሉ የሚጠቁሙ የታሪክ ፍንጮች ትንቢቱ ዛሬ ላይ ለምን ከፍተኛ ትኩረት እንዳገኘ ያሳያል። ይህ የሰሜን ኃይል በመጨረሻው ዘመን ወደ ደቡብ አቅጣጫ ማለትም ወደ መካከለኛው ምስራቅ አይኑን እንደሚጥል
ትንቢቱ በዝርዝር ያስቀምጣል። ነገር ግን ይህ የሰሜን ኃይል ብቻውን አይነሳም። ጎግ ብቻውን አይመጣም። ሕዝቅኤል 38 ቁጥር 5 እና 6 ላይ የጥምረቱን አባላት በስም ይጠራቸዋል። ፋርስ፣ ኢትዮጵያና ፉጥ ከነርሱ ጋር ናቸው። ጋሜርና ሰራዊቱ ሁሉ በሰሜን ዳርቻም ያለው የቤት ቶጋርማ ሰራዊት ተብሎ ተጽፏል። ትንቢቱ እንደሚነግረን ይህ የሰሜን ኃይል ከጥንታዊቷ ፋርስ፣ ከኩሽና ከሰሜን አፍሪካዋ ሊቢያ ጋር ወታደራዊ ጥምረት ይፈጥራል። እዚህ ጋር ልብ ሊባል የሚገባው ኩሽ የሚለው ስም በመጽሐፍ ቅዱስ የታሪክ አውድ የዛሬዋን ሱዳንና የላይኛውን ግብጽ ጭምር እንደሚያመለክት ነው። ይህም አሁን ካለው የጂኦፖለቲካ አሰላለፍ ጋር ትልቅ ቁርኝት አለው። እዚህ ጋር ነው የአሁኑ የዓለም ፖለቲካ ትንቢቱን በቁም ነገር እንድንመለከተው የሚያስገድደን። ፋርስ የዛሬዋ ኢራን መሆኗ ታሪካዊ ሀቅ ነው። ለዘመናት ኢራንና ሩሲያ በሃይማኖትና በባህል የተለያዩ ቢሆኑም በታሪክ ታይቶ በማይታወቅ ሁኔታ ዛሬ የስትራቴጂክ አጋር ሆነዋል። ኢራን በዘመናዊ የድሮን ቴክኖሎጂና በሚሳኤል አቋሟ ሩሲያን ስትደግፍ፣ ሩሲያ ደግሞ በምላሹ የኢራንን የኒውክሌር ፕሮግራምና ወታደራዊ አቅም የምታጠናክርበት ሚስጥራዊ ግንኙነት ውስጥ እንደሆኑ ይነገራል። ይህ በፋርስና በሮሽ መካከል ያለው ወዳጅነት በሕዝቅኤል መጽሐፍ ውስጥ ከ2600 ዓመታት በፊት የተቀመጠ የጦርነት ጥምረት ፍንጭ እንደሆነ ብዙዎች ይተነትናሉ። ይህ ጥምረት በታሪክ ታይቶ የማይታወቅና እጅግ አስገራሚ ነው። የሃይማኖትና የርዕዮተ ዓለም ልዩነት የነበራቸው እነዚህ ሀገራት ዛሬ በጋራ ጠላትነትና በጥቅም ተሳስረው በአንድ ወታደራዊ ጎራ ሲቆሙ ማየት የሕዝቅኤል ራእይ ከወረቀት ወጥቶ ወደ ምድር እየወረደ መሆኑን ያሳብቃል። ትንቢቱ ቤት ቶጋርማ የሚለው ደግሞ የዛሬዋን ቱርክና አካባቢዋን እንደሚያመለክት ይነገራል። ቱርክ የኔቶ አባል ብትሆንም ከቅርብ ጊዜ ወዲህ ከምዕራባውያኑ ርቃ ወደ ሩሲያና ኢራን የምታደርገው ዝንባሌ የትንቢቱን አሰላለፍ ይበልጥ እውን እያደረገው ሲሆን የትንቢቱን ሰዓት ቆጣሪ እያፋጠነው ይመስላል። ኩሽና ፉጥ ደግሞ በዚህ ጥምረት ውስጥ መካተታቸው ሩሲያ በሊቢያና በሱዳን ያላትን ወታደራዊ ተጽዕኖ በምንመለከትበት ጊዜ ትንቢቱ ምን ያህል ቀጥተኛ እንደሆነ እንረዳለን። እነዚህ ሁሉ ሀገራት በአንድ ግብ ይተባበራሉ። ይህም በእስራኤል ላይ ታላቅ ወረራ ማድረግ ነው። ለምን የሚለው ጥያቄ በሕዝቅኤል 38:12 ላይ ይመለሳል። ምርኮን ለመማረክና ብዝበዛን ለመውሰድ ይላል ቃሉ። እስራኤል ለዘመናት በረሃ የነበረች ቢሆንም በ21ኛው ክፍለ ዘመን ግን የቴክኖሎጂ ማዕከልና በቅርቡ ደግሞ ታላቅ የተፈጥሮ ጋዝ በባህር ዳርቻዋ ያገኘች ሀገር ሆናለች። በሜዲትራኒያን ባህር ውስጥ የተገኘው እጅግ ግዙፍ የተፈጥሮ ጋዝና የኢኮኖሚ እድገቷ የዓለምን ሀያላን አይን ወደ እርሷ እንዲዞር አድርጓል። ይህ ሀብት ለዓለም ሀያላን በተለይም ለኢነርጂ ፍላጎት ለሚሰቃየው የሰሜኑ ኃይል ትልቅ ማባበያ ነው። በሰላም የተቀመጡትን ቅጥርና መወርወሪያ የሌላቸውን ለማጥቃት የሚመጣው ይህ ሰራዊት እንደ ደመና ምድሪቱን ሲሸፍን ዓለም በዝምታ ትመለከታለች። ትንቢቱ ሲቀጥል ሳባና ድዳን ለመማረክ መጣ ሆይ ብለው በመጠየቅ ብቻ እንደሚወሰኑ ይገልጻል። እዚህ ጋር ዛሬ በእስራኤልና በአረብ ሀገራት መካከል የምናየው የአብርሃም ስምምነትና ዲፕሎማሲያዊ መጠጋጋት ሳውዲ አረቢያ ለምን ከሩሲያ ኢራን ጥምረት ጋር እንደማትሰለፍ ፍንጭ ይሰጠናል። በእነዚህ አካባቢዎች ከሳባና ድዳ ጋር አብረው የሚጠቀሱ አንድ አስገራሚ ወገኖች አሉ። እነርሱም የታርሴስ ነጋዴዎችና ደቦሎቻቸው ናቸው። በጥንቱ ዘመን ታርሴስ የምትታወቀው እጅግ ርቃ በምትገኝ በብረትና በናስ ማዕድን የበለጸገች የባህር ወደብ ነበረች። ብዙ የመጽሐፍ ቅዱስ ምሁራን ይህች ሀገር የዛሬዋ ብሪታንያ እንደሆነችና ደቦሎቻቸው የሚለው ቃል ደግሞ ከእርሱ የወጡትን እንደ አሜሪካ፣ ካናዳና አውስትራሊያ ያሉትን የምዕራባውያን ሀገራት እንደሚያመለክት ይተነትናሉ። የሚገርመው ግን ይህ ግዙፍ የሰሜን ኃይል በእስራኤል ላይ ወረራ ሲያደርግ እነዚህ የምዕራብ ሀያላን ወታደራዊ እርምጃ ከመውሰድ ይልቅ በዲፕሎማሲያዊ ጥያቄ ብቻ እንደሚወሰኑ አንዳንዶች ይገልጻሉ። ለመማረክ መጣ ሆይ ብዝበዛንስ ለመበዝበዝ ሰራዊትህን ሰብስበሃልን ብለው በመጠየቅ ብቻ ይገደባሉ። ይህ በትንቢቱ ውስጥ የተቀመጠው ጥያቄ
ዛሬ በዓለም አቀፍ መድረክ የምናየውን የተባበሩት መንግስታት ድርጅት ደካማ ውሳኔዎችና የምዕራባውያንን የፖለቲካ ማቅማማት በትክክል የሚተነብይ እንደሆነ ይታመናል። ዛሬ በእስራኤልና በአረብ ሀገራት ያለው የሰላም ስምምነት፣ በሳውዲና በእስራኤል መካከል የሚታየው ዲፕሎማሲያዊ መጠጋጋትና ከሩሲያ ኢራን ጥምረት ያላቸው ስጋት ይህንን የመጽሐፍ ቅዱስ አሰላለፍ በትክክል እየደገፈ ይገኛል። ለዘመናት ብዙዎች ፈረሶችና ፈረሰኞች የሚለውን የትንቢት ቃል በጥሬው ቢመለከቱትም ዛሬ ግን የነገረ መለኮት ምሁራን ይህንን በዘመናዊ ቴክኖሎጂ ይተረጉሙታል። ነብዩ ሕዝቅኤል በዘመኑ በነበረው ቋንቋ የገለጻቸው ፈረሶች የዛሬዎቹን የታንክ ጦር ሰራዊት፣ ቀስትና ፍላጻ ደግሞ የረጅም ርቀት ሚሳይሎችና የድሮን ቴክኖሎጂዎችን ሊወክሉ እንደሚችሉ ይጠቁማሉ። ይህ የጥንቱ ትንቢት ከዘመናዊ ወታደራዊ ሳይንስ ጋር ያለው መመሳሰል ትንቢቱ ምን ያህል ለዛሬው ዘመን ቅርብ እንደሆነ ያሳያል። ይህ ጦርነት መቼ ነው የሚሆነው? ለዚህ ጥያቄ ትንቢቱ ግልጽ የሆነ የታሪክ ምልክት ያስቀምጣል። ሕዝቅኤል እንደሚለው ወረራው የሚፈጸመው እስራኤል ከሰይፍ ተመልሰው በብዙ ሕዝብ መካከል ተከማችተውና በምድራቸው ላይ ተዘልለው በሚቀመጡበት ወቅት ነው። ይህ ነጥብ እጅግ ወሳኝ ነው። እስራኤል ለ2000 ዓመታት በዓለም ዙሪያ ተበታትና የነበረች ሲሆን ይህ ትንቢት ሊፈጸም የሚችለው ግን ሕዝቡ ወደ ምድሩ ተመልሶ መንግስት ሲመሰረት ብቻ እንደሆነ ምሁራን ያስረዳሉ። በ1948 ዓመተ ምህረት የእስራኤል መንግስት እንደገና መመስረት የታሪኩን ሰዓት ቆጣሪ ያስነሳ ትልቅ ክስተት ነው። ዛሬ እስራኤል በቴክኖሎጂና በኢኮኖሚ በልጽጋ ቅጥርና መወርወሪያ የሌላቸው በሚል እስኪገለጹ ድረስ በደህንነት ኃይሏ ተማምና በምትኖርበት በዚህ ዘመን የጎግ ወረራ የሚፈጸምበት መድረክ ሙሉ በሙሉ ተመቻችቷል። ምናልባትም አሁን ያለው ውጥረት በዲፕሎማሲያዊ መንገድ ረግቦ እስራኤል ሰላም አገኘው ብላ መዘናጋት ስትጀምር ለትንቢቱ ፍጻሜ ትልቁ ቀስቃሽ ሊሆን ይችላል። በተጨማሪም ይህ ጦርነት በመጨረሻው ዘመን የክስተቶች ሰንሰለት ውስጥ የትኛው ቦታ ላይ ያርፋል የሚለው ነጥብ የብዙዎችን አእምሮ ይገዛል። በነገረ መለኮት ሊቃውንት ዘንድ 3 ዋና ዋና አመለካከቶች አሉ። የተወሰኑት ከመከራው ዘመን በፊት ጦርነቱ እንደሚሆን ያምናሉ። የጎግ ውድቀት ለታላቁ ዓለም አቀፍ መሪ ጸረ ክርስቶስ መነሳት መንገድ ይከፍታል ተብሎ ይታመናል። ሌሎች ደግሞ ጦርነቱ የሚነሳው ጸረ ክርስቶሱ ከእስራኤል ጋር የገባውን የሰላም ቃል ኪዳን በሚያፈርስበት በመከራው ዘመን አጋማሽ ነው ይላሉ። የጥፋቱ ስፋትና ጦርነት ማብቂያው ላይ የሚከተለው የ7 ዓመት የመሳሪያ ማቃጠል ሂደትና የ7 ወራት የቀብር ስነ ስርዓት ክስተቱ ከክርስቶስ ዳግም ምጽአት በፊት ያለውን የጽዳት ዘመን እንደሚያመለክት ይነገራል። ይህ የጎግና ማጎግ ጦርነት የሐሰተኛውን ክርስቶስን የሐሰት ሰላም የሚያጋልጥና የሰው ልጅ ኃይል ድል አድርጎ ለእውነተኛው የሰላም ንጉስ መምጣት መንገድ የሚጠርግ ሰማያዊ እርምጃ እንደሆነ ብዙዎች ይተነትናሉ። ብዙዎች የጎግ ማጎግንና የአርማጌዶንን ጦርነቶች አንድ አድርገው ቢመለከቷቸውም በመጽሐፍ ቅዱስ ምሁራን ዘንድ ግን ምናልባትም በመከራው ዘመን መጀመሪያ ላይ የሚሆን እንደሆነ ይገመታል። አርማጌዶን ግን በመከራው ዘመን ፍጻሜ ክርስቶስ በክብር ለሁለተኛ ጊዜ ሲመለስ የሚከሰት የመጨረሻው ውጊያ ነው። በተጨማሪም ተሳታፊዎቹ ይለያያሉ። የጎግ ጦርነት የተወሰኑ የሀገራት ጥምረት ሲሆን መላው የዓለም ነገስታት በሐሰተኛው ክርስቶስ መሪነት በአንድነት የሚሰለፉበት ነው። ሌላው ልዩነት ደግሞ በጎግ ጦርነት ወቅት የምዕራብ ኃያላን በዲፕሎማሲያዊ ጥያቄ ብቻ እንደሚወሰኑ ሲተነበይ፣ በአርማጌዶን ግን መላው ዓለም በጦርነቱ ውስጥ እንደሚሳተፍ ይነገራል። ይህን ልዩነት መረዳት የነብዩ ሕዝቅኤል ትንቢት ምን ያህል ለየት ያለ መድረክ እንዳለው ለማወቅ ይረዳል። የዚህ ጦርነት ፍጻሜ ግን ከሰውኛ ስሌት በላይ ነው። ጦርነቱ በዲፕሎማሲያዊ ወይም በሰውኛ ስምምነት አይቆምም። እዚህ ጋር ነው የመጽሐፍ ቅዱስ ፍጹም የበላይነት የሚገለጠው። የሰው ልጅ ጦርነትን ይጀምራል እንጂ መጨረስ አይችልም። ሕዝቅኤል 38 ከ18 እስከ 22 ላይ የእግዚአብሔር ቁጣ እንደሚነድ ይናገራል። በዚያ ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መዓቴ በአፍንጫዬ ውስጥ ይወጣል እንደሚል ትንቢቱ
የጎግ ሰራዊት በእስራኤል ተራሮች ላይ ሲደርስ በታሪክ ታይቶ የማይታወቅ ታላቅ የመሬት መንቀጥቀጥ ይሆናል። ተራሮች ይገለበጣሉ፣ ግንቦችም ይወድቃሉ። ጦርነቱ በሰው ኃይል ሳይሆን በመለኮታዊ ጣልቃ ገብነት ይቆማል። ሰራዊቱ እርስ በርሱ በግራ መጋባት ይፋጃል። ከሰማይም እሳት፣ ድኝና የበረዶ ድንጋይ ይዘንባሉ። ይህ መለኮታዊ ጣልቃ ገብነት የሰውን ልጅ ትዕቢት እንደሚያስታግስና ዓለም ስለ እግዚአብሔር ማንነት በግድ እንድታውቅ የሚያደርግ ታላቅ መለኮታዊ ክስተት ነው። እኔ እግዚአብሔር እንደሆንኩ ያውቃሉ የሚለው ቃል የሚፈጸምበት ወቅት ነው። የመጽሐፍ ቅዱስ የበላይነት የሚረጋገጠው እዚህ ላይ ነው። ሰብአዊ ትንታኔዎች ስለ ሶስተኛው ዓለም ጦርነት በተለያየ መልኩ ቢተነብዩም መጽሐፍ ቅዱስ ግን ግጭቱን ከነተሳታፊዎቹ ከነመነሻውና ከነመጨረሻው አስቀድሞ አስቀምጦታል። ይህ ጦርነት የእግዚአብሔርን ሕዝብ ለማጥፋት የሚመጣውን ክፋት ለመደምሰስ የሚደረግ ሰማያዊ እርምጃ ነው። በሕዝቅኤል 39 ላይ ደግሞ የጦርነቱን አስከፊነትና ድሉን ይገልጻል። ጦርነቱ ማብቂያው የጎግ መቃብር ሲሆን 7 ዓመት ሙሉ የጦር መሳሪያዎቹን ለማገዶነት እንደሚጠቀሙባቸው 7 ወራት ደግሞ የሞቱትን ለመቅበር እንደሚወስድ ይናገራል። ይህ አሃዝ የጥፋቱን ስፋትና የምድሪቱን የመንጻት ሂደት ያሳያል። አንዳንድ ተመራማሪዎች እነዚህ መሳሪያዎች ለ7 ዓመታት ማገዶ መሆናቸው አሁን ያለውን የኒውክሌር ወይም ከፍተኛ ቴክኖሎጂ ኢነርጂ ቅሪቶችን ሊያመለክት እንደሚችል ይገምታሉ። ጦርነቱ ሲያበቃ የሰው ልጅ ታሪክ አይቶት የማያውቀው ግዙፍ የቀብር ስነ ስርዓት ይጀምራል። እግዚአብሔር ለጎግና ለታላቁ ሰራዊት በእስራኤል ምድር ላይ ልዩ የመቃብር ስፍራ እንደሚሰጣቸው ይናገራል። ይህ ቦታ በባህር በስተ ምስራቅ የሚገኝና መንገዶችን የሚያስቆም ሲሆን ስሙም የሃሞን ጎግ ሸለቆ ተብሎ ይጠራል። ምድሪቱ ካረከሳት የሬሳ ክምር ትነጻ ዘንድ የእስራኤል ቤት 7 ወራት ሙሉ ይቀብሯቸዋል። ይህ ሂደት ትንቢቱ በመሬት ላይ የሚፈጸም ተጨባጭ የታሪክ ክስተት መሆኑን ያረጋግጣል። የጦርነቱ አስከፊነት በሌላ በኩል የእግዚአብሔር ታላቅ ግብዣ ተብሎ በሚጠራው ሚስጥር ይገለጣል። ነቢዩ ሕዝቅኤል በምዕራፍ 39 ላይ በትንቢታዊ ቋንቋ ለሰማይ ወፎችና ለምድር አራዊት ጥሪ ያደርጋል። የኃያላንን ሥጋ ትበላላችሁ፣ የምድርንም መኳንንት ደም ትጠጣላችሁ የሚለው ቃል የሰው ልጅ ትዕቢት ተሰባብሮ በፈጣሪ ፍርድ ፊት ምን ያህል ደካማ እንደሚሆን ያሳያል። ይህ ሁሉ የሚያሳየው ጦርነቱ ጥሎት የሚሄደው ጠባሳም ሆነ ቅሪት ለረጅም ጊዜ የሚቆይ መሆኑን ነው። አንዳንድ ተቺዎች ይህ ጦርነት ቀደም ብሎ ተፈጽሟል ብለው ቢከራከሩም ትንቢቱ ግን እስራኤል ለ2000 ዓመታት ተበትና ከቆየች በኋላ ዳግም መንግስት በምትመሰርትበት በመጨረሻው ዘመን እንደሚሆን በግልጽ ያስቀምጣል። ይህም ዛሬ የምናየው የእስራኤል ዳግም መመስረት ትንቢቱ ገና ወደፊት የሚፈጸም መሆኑን የሚያረጋግጥ ትልቁ የታሪክ ማስረጃ ነው። በመጨረሻም የጎግና ማጎግ ጦርነት የጂኦፖለቲካ ክስተት ብቻ አይደለም፣ መንፈሳዊ ትርጉሙም የላቀ ነው። በመጽሐፍ ቅዱስ ውስጥ 2 ገጽታ አለው። በሕዝቅኤል የታየውና በመጨረሻው ዘመን መጀመሪያ ላይ የሚሆነው ጦርነት አንዱ ሲሆን በዮሐንስ ራእይ ምዕራፍ 20 ላይ ጎግና ማጎግ በድጋሚ ተጠቅሰው እናገኛለን። ይህም ሰይጣን ከ1000 ዓመቱ መንግስት በኋላ ለጥቂት ጊዜ ተፈቶ አህዛብን ዳግመኛ የሚያስትበትና እስከ መጨረሻው ድረስ የእግዚአብሔርን መንግስት ለመቃወም የሚያደርገውን ሙከራ ያሳያል። ይህም የሚያሳየው ጎግና ማጎግ ግዑዝ ሀገራት ብቻ ሳይሆኑ በየትኛውም ዘመን የሚነሳውን እግዚአብሔርን የመቃወም መንፈስ ተምሳሌቶች መሆናቸው ነው። በተጨማሪም በአዲስ ኪዳን እይታ ይህ ጦርነት ሰፋ ያለ ትንቢታዊ አንድምታ አለው። ራእይ 20 እንደሚያሳየው የጎግና ማጎግ የመጨረሻ ውድቀት ሰይጣን ለዘላለም ወደ እሳት ባህር የሚጣልበትን መለኮታዊ ፍርድ ያመለክታል። ለአዲስ ኪዳን አማኞች ደግሞ ይህ ክስተት የክርስቶስ ዳግም ምጽአት መቃረቡን የሚያበስር የምስራችና ቤዛችሁ ቀርቧልና ቀና በሉ የሚል የተስፋ ድምጽ ነው። ይህም እግዚአብሔር ለገባው ቃል ኪዳን ምን ያህል ታማኝ እንደሆነና ክፋት በብርሃን ፊት መጨረሻው ውድቀት መሆኑን የሚያረጋግጥ መንፈሳዊ ድል ነው።
ይህ የጎግና ማጎግ ታሪክ ለተመልካቹ የሚሰጠው ትልቅ ማስጠንቀቂያ ዓለም ወደ ፍጻሜዋ በምትጓዝበት በዚህ ሰዓት አማኞች በጸሎትና በንቃት መጠባበቅ እንዳለባቸው ነው። ይህ ጦርነት የእግዚአብሔርን ፍጹም ሉዓላዊነት የሚያሳይ ስለሆነ ለምንረዳው አማኞች ፍርሃት ሳይሆን መለኮታዊ ጥበቃና ተስፋ ሊሰጠን ይገባል። ነገር ግን መጽሐፍ ቅዱስ የሚቋጨው በድል ነው። የጎግ ውድቀት የክፋት ሁሉ ውድቀት ምልክት ነው። ዛሬ ዓለም በኒውክሌር ጦርነት ስጋት፣ በምግብ እጥረትና በጂኦፖለቲካዊ ሽኩቻ እየተናወጠች ባለችበት በዚህ ሰዓት የምናየው የሩሲያ የኢራንና የቱርክ መጠጋጋት እንዲሁም በመካከለኛው ምስራቅ ያለው የውጥረት ደመና ትንቢቱ ወደ ፍጻሜው መቃረቡን የሚያሳይ የምሽት ኮከቦች እንደሆኑ ይነገራል። የጎግና ማጎግ ታሪክ ሰብአዊ ትንታኔ ብቻ ሳይሆን መለኮታዊ ማስጠንቀቂያ ነው። ከዚህ ሁሉ ትቢያና ጢስ በኋላ ግን ትልቁና የመጨረሻው ተአምር ይፈጸማል። ይህ ጦርነት በእስራኤልና በአሕዛብ መካከል ያለውን ግንኙነት ለዘላለም ይለውጠዋል። እግዚአብሔር ከእንግዲህ ወዲህ ፊቴን ከእርሱ አልሰውርም፣ መንፈሴን በእስራኤል ቤት ላይ አፈሳለሁ ይላል። ይህ ጦርነት ፖለቲካዊ ለውጥ ለማምጣት ብቻ ሳይሆን የእስራኤልን ሕዝብና መላውን ዓለም ወደ ፈጣሪያቸው ለመመለስ የታቀደ መንፈሳዊ መድረክ ነው። የጎግ ውድቀት የክፋት ሁሉ መጨረሻ ምልክት ሲሆን ምድሪቱ በደም ከታጠበች በኋላ በመለኮታዊ ጽድቅና ሰላም የምትታደስበት አዲስ ምዕራፍ ይከፍታል። ይሄ ታሪክ በአጋጣሚ የሚከሰት ክስተት ሳይሆን በአምላክ እጅ ያለ ጥበብ መሆኑን ለዘላለም ያረጋግጣል። ለተመልካቹና ለአድማጩ የሚቀረው መልእክት አንድ ነው። ታሪክ በአጋጣሚ የሚከሰት ክስተቶች ስብስብ ወይም ዝም ብሎ የሚፈስ ወንዝ ሳይሆን አስቀድሞ ወደ ታወጀለት ግብ የሚጓዝ ሰረገላ በፈጣሪ እጅ ያለ ጥበብ ነው። በነቢያት የተነገሩት ቃላት አንድም ሳይቀሩ እየተፈጸሙ መሆናቸው የቀረውስ ትንቢት ፍጻሜው ምን ያህል ቀርቧል የሚለውን እንድንጠይቅ ያስገድደናል። የጎግና ማጎግ ጦርነት የዚህ ታላቅ ጥበብ የመጨረሻው ምዕራፍ መጀመሪያ ነው። ጦርነቱ የጥፋት ምልክት ብቻ ሳይሆን አሮጌው ዓለም አልፎ የእግዚአብሔር ጽድቅ የሚነግስበት የአዲስ ምዕራፍ መጀመሪያ መሆኑን ለተረዱት ይህ ትንቢት የተስፋ ቃል ነው። በመጨረሻም የምድር መንግስታት ይወድቃሉ፣ የኃያላን ክንድ ይዝላል። የማይለወጠው ግን የእግዚአብሔር ቃልና እርሱ ለዓለም የሰጠው የፍርድና የደህንነት ዝግጅት ብቻ ሆኖ ይቀራል። እናንተስ አሁን ባለው የዓለም ሁኔታ ትንቢቱ እየተፈጸመ ይመስላችኋል? ከላይ ከተጠቀሱት ሀገራት መካከል የትኛው አሰላለፍ ይበልጥ ትኩረታችሁን ሳበው? ሐሳባችሁን ኮሜንት ላይ አጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ታሪክ እስከምንገናኝ ሰላም ሁኑ።